ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ፣ በዋትሳፕ፣ በቴሌግራም እና ሌሎች የሶሻል ሚዲያ አማራጮች የደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን የአማርኛ ፊደላትና እንዲሁም እዚሁ ላይ ቃላትን እየመሰረቱ እያነበብን ማሳያችሁ ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የዩቲዩብ ቻናሌን አበረታቱኝ። ከዚህ በመቀጠል ወደ ቪዲዮ ስንሄድ ይቺ ሀ ሁ ሂ ሃ ሄ ህ ሆ እቺ ለ ሉ ሊ ላ ል ሎ እቺ ሃ ሁ ሂ ሃ ሄ ህ ሆ እቺ መ ሙ ሚ ማ ሜ ሞ እቺ ሰ ሱ ሲ ሳ ሴ ሶ እቺ ረ ሩ ሪ ራ ሬ ሮ እንግዲህ ፊደላትን እንደዚህ ያደርጋችሁ የመጀመሪያ ፊደላት ላይ ከጎናቸው ቅጥል በመጨመር ሁለተኛ ፊደላት ወይም ሁለተኛ ድምጽ ኡ የሚለውን ከአንደበታችሁ መጨረሻ ላይ ስታነቡ ሁ ሉ እያላችሁ ስታነቡ ከአንደበታችሁ መጨረሻ ላይ የሚወጣ ኡ የሚል ድምጽ አለ። እሱን በማሰማት ሁለተኛ ፊደላትን ከጎናቸው ቅጥል በመጨመር መጻፍና ማንበብ ትችላላችሁ። ሶስተኛ ላይ ያሉ ፊደላት ደግሞ እግራቸውን ወደ ቀኝ ሸፈፍ በማድረግ ሶስተኛ ፊደላት መጻፍና ማንበብ ትችላላችሁ። አራተኛ ላይ ባለ ሁለት እግርና ባለ ሶስት እግር ከሆኑ የመጀመሪያ እግራቸው ወይም ደግሞ በግራ በኩል ያለ እግራቸው ያጠራል ማለት ነው። ስለዚህ ባለ አንድ እግርና ባለ ሁለት እግር ከሆኑ ባለ አንድ እግርና ቅርጽ አልባ ከሆኑ ደግሞ የተለየ ባለ አንድ እግሮች ወደ ግራ የመጣመም እድል አላቸው። ባለ ቅርጽ አልባ የሚባሉት ደግሞ የተለየ ቅርጽ ወደታች የወረደ ነገር ነው ያላቸው። አምስተኛ ላይ ያሉ ፊደላት በቀኝ በኩል ታች ላይ ሁሉም ቀለበት አላቸው። ስድስተኛ ላይ ሁሉም የተለያየ ቅርጽ ነው ያላቸው። ፊደሎችን ድምጻቸውን እኔ ምለውን እያላችሁ መለማመድና መጻፍ ይኖርባቸዋል። ሰባተኛ ላይ ባለ አንድ እግርና ባለ ሁለት እግር ልዩነታቸው ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጠራም፣ ባለ አንድ እግር ከሆኑ ደግሞ አናታቸው ላይ ቀለበት ይኖራቸዋል ማለት ነው። ቅርጽ አልባ የሚባሉት ደግሞ የተለያየ ነው የሚሆናቸው ማለት ነው። ከዚህ በመቀጠል እንግዲህ ቃላቶችን ምናነብ ይሆናል። ከዛ በፊት ግን ኦንላይን መማር ለምትፈልጉ እዚህ በታች ያስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። እናንተ በምትፈልጉት ጊዜ እናንተ የምትፈልጉትን ትምህርት እያስተማርን እንገኛለን። እየደወላችሁ መማር ትችላላችሁ። ወደ ቃላት መሰረታው ሰነድ ደግሞ እዚህ ጋር እንግዲህ ሙ ከዛች ሉ እንግዲህ ሙ ማለት የመ ፊደል ሁለተኛ ላይ ያለችዋ ሙ ይች ነች። ከዛ ሉ ስትሄዱ የለ ሁለተኛ ሉ እዚህ ጋር ሙሉ ብላችሁ ተነባላችሁ። እዚህ ጋር ደግሞ ላ ከዛች ም
ላ ማለት እንግዲህ እግር አጣራ ናት ብያችኋለሁ። አራተኛ ላይ ያሉ ፊደላት እግር አጣራ ናቸው። የለ አራተኛ ላይ ሄዳችሁ ስታዩ ላ፣ ለ፣ ሉ፣ ሊ፣ ላ እያችኋል። ላ ላ ም ም ማለት ደግሞ የመ ስድስተኛ ፊደል ም የሚል ድምፅ ትወስዳለች። እች ነች ላ ም ላ ም ብላችሁ ታነባላችሁ። እዚህ ጋር ደግሞ ሁ ሉ ሁ ሉ ሁሉ ሁ ይቻላል። እኔ ይሄ ሁለተኛ ፊደል ከጎኗ ቅጥል ያላት ሉ የለ ሁለተኛ ፊደል ከጎኗ ቅጥል ያላት ሁ ሉ ሁሉ ብላችሁ ታነባላችሁ። እዚህ ጋር ደግሞ ሎ ሎ ሚ ሎ ማለት እንግዲህ የለ መጨረሻ ወይም ሰባተኛ ላይ ያለ ፊደል ነው። ሎ እዚህ ጋር ሚ ስትሉ ደግሞ የመ ሶስተኛ ፊደል የእግረ ሸፋፋ ነው። እዚህ ጋር ሎ ሚ ሎሚ ሎሚ ብላችሁ ታነባላችሁ። እዚህ ጋር ስ ስ ር ስር እዚህ ጋር ደግሞ መሪ መሪ እንግዲህ መሪ የሚለውን መ የመጀመሪያ ፊደል ነው። ሪ ደግሞ የረ ሶስተኛ ፊደል መ ከዛ ሪ መሪ ስር የሚለውን ስታዩ ስ ማለት የሰ ስድስተኛ ፊደል ር ማለት የረ ስድስተኛ ፊደል ስር ያው ስር ብላችሁ ትጽፋላችሁ ወይም ታነባላችሁ ማለት ነው። ሱ ከዛ ሪ ሱሪ የሰ ሁለተኛ ፊደል ከጎኑ ቅጥል ያለው ሪ ደግሞ የረ ሶስተኛ ፊደል ሱሪ ሱ ይቻትነኔ እዚህ ጋር ሪ ይቻትነኔ ሱሪ አሁን ረ ሩ ሪ አያችሁ ሱሪ ሱሪ ብላችሁ ታነባላችሁ። እዚህ ጋር ደግሞ ስመጡ ሞ ሞ ላ ሞ ላ ሞ ማለት የመ ሰባተኛ ፊደል ይሄ ፊደል ነው። ላ ማለት ደግሞ ቅድም እንደነገርኳችሁ ባለ አራተኛ ፊደል ላይ ያለ የለ ቤተሰብ ነው። ላ ሞ ላ እንግዲህ ላን አራተኛ ላይ የለ ቤተሰብ ዳችሁ ቸክ ማድረግ ትችላላችሁ። እዚህ ጋር ላ ግራ ጣራ ነው። ይኸው ሞ ላ ብላችሁ ታነባላችሁ። እቺ እንግዲህ እንደምታዩት ስ ትባላለች። ስ እዚህ ጋር ስ ይቻት ከዛ እቺ ደግሞ ም ይኸው ስ ም ስ ም ስ ም ብላችሁ ታነባላችሁ። እዚህ ጋር ደግሞ መ መ የመጀመሪያ ፊደል ነው። ሮ የረ ሰባተኛ ፊደል መሮ መሮ መሂውነኔ እዚህ ጋር ሮ ይቻትነኔ መሮ መሮ ብላችሁ ታነባላችሁ። እዚህ ጋር ደግሞ የምትመጡበት ሰዓት ሜ ሜ ሜ ማለት የመ አምስተኛ ፊደል በቀኝ በኩል ታች ላይ ቀለበት ያለው ሪ ማለት ደግሞ የረ ሶስተኛ ፊደል እዚህ ጋር ወደ ውስጥ ገባ ያለች ነገር ነች። ሜሪ ሜሪ እዚህ ጋር ደግሞ የምትመጡበት ሰዓት የመ አራተኛ ፊደል እግሩ ወደ ታች ወረደ ማ ማ ማ ር ር የረ ስድስተኛ ፊደል ር ማለት ይሄ ነው። እንግዲህ ይሄና ተመሳሳይ ነው። ማር ማር ብላችሁ ታነባላችሁ። ወደ ቀጣዩ ስናነብ እዚህ ጋር ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ እቺ ሼ ሼ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ እቺ ቀ ቀ ቀ ቁ ቁ ቂ ቂ ቃ ቃ ቄ ቄ ቅ ቅ ቆ ቆ እቺ በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ እቺ ቨ ቨ ቡ ቪ ቪ ቫ ቫ ቬ ቬ ቭ ቭ ቮ ቮ እቺ ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ
ት ቶ እንግዲህ ቅድም እንደነገርኳችሁ ባለ ሁለት እግር፣ ባለ አንድ እግር፣ ቅርጽ አልባ፣ ባለ ሶስት እግር የሚባሉትን ፊደሎች መለየት ይኖርባቸዋል። ቅርጻቸው እንዴት ነው የሚለውን ለማወቅ እዚህ ጋር እንግዲህ እንደምታዩቸው ሰ፣ ሸ እነዚህ ባለ ሁለት እግር ናቸው። ቀ ባለ አንድ እግር ነች። በ ባለ ሁለት እግር ናቸው። ተ ባለ አንድ እግር ነች ማለት ነው። ስለዚህ የዚህ የሚለያዩት ምንድነው? እንግዲህ ባለ አንድ እግርም ሆኑ ባለ ሁለት እግር ከጎናቸው ሁሉም ከጎናቸው አግድም መስመር ወይም ቅጥል ይኖራቸዋል ማለት ነው። ሁለተኛ ላይ ያሉ ፊደላት። ሶስተኛ ላይ ያሉ ፊደላት ደግሞ እግራቸው ላይ ወደ ቀኝ ጫማ ወይም እግራቸው ሸፈፍ ያለ ነው ማለት ነው። በቀኝ በኩል እግራቸው ሸፈፍ ያለ ከሆነ ሶስተኛ ፊደሎች ናቸው። አራተኛ ላይ እንግዲህ ባለ ሁለት እግር ያልኋቸው የሰ አራተኛ፣ የሸ አራተኛ፣ የበ አራተኛ፣ የበ አራተኛ ፊደል እንደምታዩቸው በግራ በኩል እግራቸው አጠር ያለ ነው። ባለ አንድ እግር ደግሞ የቀና የተ አራተኛ ፊደላትን በምታዩበት ሰዓት ወደ ግራ ታች ላይ የተጣመመ ነው ማለት ነው። አምስተኛ ላይ ባለ አንድ እግርም ሆኑ ባለ ሁለት እግር በቀኝ በኩል ታች ላይ ሁሉም ቀለበት አላቸው እንደምታዩቸው። ስለዚህ በቀኝ በኩል ታች ላይ ቀለበት ያላቸው ፊደላት ከሆኑ አምስተኛ ላይ ያሉ ፊደላት ሲሆኑ ኤ የሚል ድምጽ ይሰጣቸዋል። ያ ማለት ሴ ስትሉ ኤ የሚል ድምጽ አለው። ልክ ሌሎችም እዚህ ጋር አራተኛ ላይ ደግሞ ሳ ስትሉ አ የሚል ድምጽ አለው። በተመሳሳይ ደረጃ እስከታች ያለው የድምጹ ይወርዳል ማለት ነው። ስድስተኛ ላይ እንግዲህ የተለያዩ ቅርጽ ነው ያላቸው። ለምሳሌ የሰና የሸ ስድስተኛ ላይ አናታቸው ጠመም ያለ ነው። የቀ ደግሞ ስድስተኛ ላይ ቅ ይባላል፣ ወደ ላይ ሰበር ያለ ነው። የበ በዚህ በኩል ወይም በግራ በኩል ቅጥል አለው። የበም በተመሳሳይ ቭ ይባላል። የተም ተመሳሳይ ት ይባላል። አናቱ ላይ ሰበር ያለ ነው። እነዚህ ስድስተኛ ላይ ያሉ ፊደላት ናቸው። ቅርጻቸው የተለያየ ስለሆነ የጻፋችሁ ድምጻቸውን መለማመድ ትችላላችሁ። ሰባተኛ ላይ እንግዲህ አራተኛ ላይ ያጠረ እግራቸው ሰባተኛ ላይ የረዝምና በቀኝ በኩል ያለው ደግሞ አራተኛ ላይ ረዥም የነበረው እግራቸው ሰባተኛ ላይ ሲመጡ በቀኝ በኩል ያለ እግራቸው ያጠራል ማለት ነው። ስለዚህ የአራተኛ ፊደል ተቃራኒ ሰባተኛ ላይ ያሉ ፊደላት ባለ ሁለት እግርና ባለ ሶስት እግር ከሆኑ የመጨረሻ እግራቸው ያጠራል ማለት ነው። ባለ አንድ እግር ከሆኑ ደግሞ አናታቸው ላይ ቀለበት አላቸው ፊደሎችን በምታዩበት ሰዓት። ስለዚህ በዚህ ቅርጻቸውና ስንተኛ ላይ እንደሆኑ እንዲሁም ድምጻቸው ምን የሚል ድምጽ ያስተጋባል የሚለውን ማየት ትችላላችሁ። ወደ ቃላት ማንበብና መሰረት ስንሄድ ደግሞ እዚህ ጋር እንግዲህ ቄ የቀ አምስተኛ ፊደል እንግዲህ በቀኝ በኩል ታች ላይ ቀለበት ካላቸው አምስተኛ ፊደሎች ናቸው የቹ ነበር። ስለዚህ ቄ ከዛች ስ ቄ ስ ማለት የሰ ስድስተኛ ፊደል ቄ ስ። እዚህ ጋር የምትመጡበት ሰዓት ቀ እንግዲህ ከጎኑ ቅጥል የለውም፣ ግረ ጠማማም አይደለም። ቀ ብላችሁ ታነቡታላችሁ። ከዛች ደግሞ ባ የበ አራተኛ ፊደል በግራ በኩል አጣራ ከሆነ አራተኛ ፊደል ነው ማለት ነው። ቀባ። እዚህ ጋር በምትመጡበት ሰዓት አናታቸው ላይ ቀለበት ከሆኑ ሰባተኛ ፊደሎች ናቸው ያችሁ ነበር። ሄዳችሁ ቼክ ስታደርጉ ያው እዚህ ጋር እችን ፊደል ታገኙታላችሁ። የቀ ሰባተኛ ፊደል ቆ ከዛ እቺ ደግሞ ስድስተኛ ቆቅ። ሁሎችም የቀ ቤተሰቦች ናቸው። ቆ ከዛ ቆቅ። እዚህ ጋር ደግሞ ስመጡ ቆ እንዳለችን ይመስላል። ከዛ ቆቦ። እዚህ ጋር በምትመጡበት ሰዓት በሁለተኛ ፊደል ከጎኑ ቅጥል ካለው ሁለተኛ ፊደል ነው ብያችሁ ነበር። በቀኝ በኩል ቅጥል ካለው ሁለተኛ ፊደል ነው። ስለዚህ ቡ በሁለተኛ ስትሄዱ ያው እዚህ ጋር ታገኙታላችሁ። ቡ ከዛ የሸ ስድስተኛ ፊደል ቡሽ። እዚህ ጋር በምትመጡበት ሰዓት የመጀመሪያ ላይ የምታዩት በቀኝ በኩል ታች ላይ ቀለበት ካለው አምስተኛ ፊደል ነው። ያው እዚህ ጀምራችሁ ስትሄዱ ቡ ቢ ባ ቤ አምስተኛ ላይ ታገኙታላችሁ። ቤ ከዛች ደግሞ ሶስተኛ ላይ ያው ቡ ቢ አንድ ላይ በምታነቡበት ሰዓት ቤቢ ብላችሁ ታነባላችሁ። እዚህ ጋር ደግሞ የምትመጡበት ሰዓት ሁለተኛ ላይ ያለ ፊደሉ ቱ ከጎኑ ቅጥል ያለው ቱ። ከዛች ደግሞ ባለ አንድ እግር ከሆነች ወደ ግራ ትጣመማለች። አራተኛ ፊደል ብያችሁ ነበር። ሄዳችሁ ቼክ ስታደርጉ አራተኛ ላይ ታገኙታላችሁ። ቱታ ብላችሁ ታነባላችሁ። ቱታ። እዚህ ጋር ደግሞ የሸ ስድስተኛ ፊደል ሽ ከዛ ሽታ። እዚህ ጋር የምትመጡበት ሰዓት
ት የተ ስድስተኛ ፊደል ከዛ ቶ ት ቶ ት ቶ እዚህ ጋር ሺ የሸ ስድስተኛ ፊደል ሺ ከዛ ቦ የበ መጨረሻ ላይ ያለው ሺ ቦ ሺቦ ሺቦ እዚህ ጋር በምትመጡበት ሰዓት ሻ የሸ አራተኛ ፊደል እንግዲህ በግራ በኩል ካጠረ አራተኛ ፊደል ነው ብያችሁ ነበር። ሻ ሸ ሹ ሺ ሻ ያችሁ ሻ ከዛ ሽ ሻ ሽ ሽ ማለት ስድስተኛ ላይ ያለ ፊደል ነው። ሻ ሽ እዚህ ጋር በምትመጡበት ሰዓት የሰው ሁለተኛ ፊደል ከጎኑ ቅጥል ያለ ነው። እዳችሁ ቼክ ስታደርጉ ሰ ሱ ሱ ናት ማለት ነው። ስለዚህ ከዛ ስ ስድስተኛ ላይ ስ ሱ ስ ሱስ ሱስ ብላችሁ ታነባላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስላል። በቀጣይ እስከምንገናኝ ሰናይ ቆይታ